ጤና እኮ በፈጣሪ እጅ ነው። ዛሬ ብትታመሚ ነገ ትድኛለሽ። ሁሉም ነገር መስተካከሉ አይቀርም። ግን እኔ ሁሌም በሽተኛ ነኝ። ከኔ ይልቅ ሌላ የተሻለው ነበር። እኔ እሷን ማጣት አልፈልግም። እንዴት አድርጌ እሷን ምሕረት ማግኘት እንደምችል አላውቅም። ግን አና እኔ ይራለ እኔ ያለው ቤተሰቦችም አሉ። ደግሞ ብዙ የተፈተነ ነው፣ ብዙ ይሸለም አውቃለሁ። ቆይ ግን ምንም በማስመልከት ነው እንደዚህ እየደከምክልኝ ያለው? በቃ ንግስት ማግባት ፈለግኩ። ኧረ እኔ እያሞቀኝ ነው። ገና ምን አይተሽ? ዛሬ ማስተር ሼፍ ኪራ ከፍቶኛል። ኪራዬ ምን ነው? ቆይ ማለት ያው ወሬ እኮ ነው። ይቻና ነቻ ድጋሚ አሁንም ሌላ ችግር ፈጠረች። እኔ ስወቀስ ማየቱ አልሰለችም? ሞስ ከሆነ በደንብ ሰምቻለሁ። እሺ ኪያ እባክሽን አንድ ጊዜ አዳምጪ። ዳግመኛ አሁን ማትለቀኝ ከሆነ አይቼዋለሁ። እሺ ግን ጭራሽ ወደ ቤት ማለት ነው። ሄኖክ የመኪና አደጋ ደረሰበት። ከኪያ ጋር የፍቅር ግንኙነት ቢጀምሩም ነገር ግን ዛሬ ላይ በመሀላቸው ክፍተት ተፈጥሯል። ያን ክፍተትም እንግዲህ ለመሸፈን ጥፋቱን አምኖ ይቅርታ ለመጠየቅ ወደ ኪያ ቢሄድም ነገር ግን ኪያ ከዚህ በኋላ አጠገቤ እንዳደርስ በማለት ጥላው ስትሄድ መኪና ስር ገብቷል። ኪያም እንግዲህ ያየችው ነገር እጅግ አስደንግጧት እባክህን ተነሳ፣ እባክህን በቃ ይቅርብኝ፣ እባክህን ተነስልኝ እያለች ትገኛለች። ናሆም አንቺ ስትኖሪ ነው እኔ ሙሉ መሆነው፣ አንቺ ከሌለሽ ህይወቴ ባዶ ነው ሲል ለምሩ ነግሯታል። ምሩም ይሄ ነገር አላስደሰታትም። አንተ ልጆች ያምሩሃል፣ እኔ በሽተኛ ነኝ፣ ስለዚህ እባክህን እኔን ተውና ሌላ ህይወት መስረት እያለችው ነው የምትገኘው። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ላይክ ሼር በማድረግ አበረታቱኝ። አብሮነታችሁን በላይክ በኮሜንት አሳዩኝ። ዛሬ ደግሞ ጽናት ድራማ ክፍል 249ን ይዤላችሁ መጥቻለሁ። እንግዲህ በባለፈው ቤኪ ጋር ስደውል ነበረ ጽናት። ምክንያቱም ቤኪ ማን ነው በማለት ኪራይ ጠይቀኛል ብላ ነበረ። ያው ሶሲ በአጋለጠችው ነገር ማለት ነው፣ በነገረችው ነገር ግን የኪራ መልስ እጅግ በጣም ከበድ ያለ ነበር፣ ደስ የሚል ነበር። ዛሬ ላይ ያየ ነው። ሁላችንም እንግዲህ ኪራ ወደ ቤት ሲመጣ ጽናትን ምን ብሎ ይጠይቃታል በማለት ነበረ ሀሳብ የወደቅ ነው። ጽናትም ደግሞ ኪራ መጥቶ መቼ ይሆን ቁርጤን ማውቀው እያለች ነበረ። ነገር ግን ያልጠበቀችው ነገር ነው የተፈጠረው። ኪራ እንግዲህ ወደ ቤት በመጣ ሰዓት ጽናት ተኝታ ስለነበረ ገብቶ ምግብ ሲሰራ ነበር የጠበቃት። ጽናትም ቲና ያለች መስሏት ወደ ኩሽና ስታመራ ያገኘችው ውድ ባለቤቷን ነበር። እንዴ ምን እየሰራ ነው በማለትም ትነግረዋለች። ያው ምግብን እየሰራም እንደሆነ ይነግራታል። ለውዷ ባለቤቴ እንግዲህ ቆንጆ ምግብ ሰርቼ ነው የማቀምሳት እያለም ቆንጆ ሼፍ እንደሆነላትም እየነገራት እንግዲህ እያስደሰታት ይገኛል። ጽናት ማመን አቅቷታል። እንዴት ነው ዛሬ ግን ምናስበህ ነው በማለት ብትጠይቀውም ያው ውዷ ባለቤት መንከባከብ ግዴታ አለብኝ፣ መጥቼ ሳይሽ ተኝተሻል፣ ከዛ ወደ ሼፍነት ገባሁ በማለት እንግዲህ ይነግራታል። በዛ መሀል እንግዲህ ቲና መታ ነበረ። ቲናም እጅግ በጣም ነበር የገረማት። እንዴት ይህ ነገር ሊፈጠር ቻለ በማለት ምናልባትም ወይ መጨረሻችሁ ነው ወይ የፍቅር መጀመሪያችሁ ነው ወይ የፍቅር መጨረሻችሁ ነው በማለትም እንግዲህ ተናግራ ነበረ። ቲናም እንግዲህ የሰራውን ምግብ በመቅመስ በጣም አሪፍ ቆንጆ እንደሆነ ይህ ነገር ይቀጥልልን እያለችም ትገኛለች። ጽናትም ይህ ነገር እጅግ በጣም ግራ አጋብቷታል። ምክንያቱም ጥፋት እሷ ጋር ስላለ ካሁን በቃ ጥፋት የነገረኝ ወይንም ደግሞ ምን አስቦ ነው እንደዚህ ሊያደርግ የቻለው ብዙ ጥያቄዎች እየተመላለሱባት ይገኛል። በዛ መሀል እንግዲህ ትነግረዋለች እኔ እኮ በማለት ያቺ ተንከሲስ መንገድ ላይ እንዳገኘች ሰምቼ ምሽታችን ይበላሻል ብዬ ነበረ በማለት ትናገራለች። ቲናም እንግዲህ ይሄ ነገር እውነት እንዲወጣላት ስለፈለገች ቤኪ በማለት ስሙን ጭራሽ ጠርተዋለች። ቤኪ ማን ነው ምንድነው በማለት እንግዲህ ኪራን ፖስተር ብሎ ሊጠይቅ ፈልጎ ነበር። ነገር ግን የጽናት ምላሽ እጅግ ፖስተር ያለ ነበረ። አይ ዝም ብዬ እኮ ነው በማለት ቲናም እንግዲህ ካጠገባቸው ብስ ብላለች። አይ ለማንኛውም ዛሬ ምሽታችን መበላሸት የለበትም በማለት ያው ምሽታቸውን በደስታ ለማሳለፍ ወስነዋል። ጽናትም እንግዲህ እጅግ በጣም ነበረ ደስ ያላት። ምክንያቱም ይህ ነገር ጥያቄ እጅግ በጣም
ምን እመልሳለሁ የሚለው ጥያቄ አጨናንቋት ስለነበረ ዛሬ ግን ኪራ ምንም ስላላላት እጅግ በጣም ደስ ብሏታል። ሌላው ደግሞ ናሁም ነው። ናሁም አሁን ላይ ስለ ምሩ እጅግ እያሰበ እየተጨነቀ ነው የሚገኘው። ልጁንም እንዲሁም በምርመራ ልጅነቴን አረጋግጣለሁ ከሆነች ግን ምናልባት ምሩ የምትጎዳ ይመስለኛል እያለ ነው የሚገኘው። ምሩን በሌላ በኩል እኔ እኮ ለናሁም የምገባ ሴት አይደለሁም፣ እሱ ልጆች አምሮታል፣ ደግሞ እኮ የልጁም እናት በጣም ቆንጆ ናት፣ እኔ እኮ ለሱ አልመጥነውም እያለች ነው የምትገኘው። ናሁም ግን ሁሉም ነገር ይቅርብኝ፣ የምሩ አብሮ መኖር ብቻ ለኔ ደስተኛ ያረገኛል እያለ ነው የሚገኘው። ምሩም እንዲሁም ወደ ሳሎን ወደ ክላሷ በመግባት በር ዘግታ ለማልቀስ ሞክራለች። ነገር ግን እባክሽን ክፈችልኝ፣ አንቺ አጠገቤ ከሌለች ነው እኔ ህይወቴ ባዶ የሚሆነው በማለት እንግዲህ ናሁምም ይነግራታል። እንዲሁም ሀዊም እንደዚሁ እባክሽን በማለት እየተማጸነቻት ነው የምትገኘው። ምንም ነገር ባይኖርሽም በአንቺን አሁን ደስተኛ ነው፣ አላፈረብሽም፣ ይፈልግሻል፣ ደግሞ ልጅም ይሁን ጤናም ይሁን የእግዚአብሔር ስጦታ ነው፣ ነገ ሊሻልሽ ይችላል እያለች እያጽናናቻት ነው የሚገኘው። በሌላ በኩል ደግሞ ራኬብ ናት። ራኬብ አሁን ላይ የልጅነት ፍቅሯን እያስታወሰች ፎቶ አውጥታ እያለቀሰች ትገኛለች። በአንተ ምክንያት እኮ ነው ነጭናጫ የተባልኩ፣ ጸባይ የለሽ፣ ክፉ ነሽ፣ ጨካኝ ነሽ የምባለው እኮ በአንተ ምክንያት ነው፣ በፍቅር ምክንያት ነው። ምን አለበት ቀና ብለህ አንድ ቃል ብትናገርልኝ እያለች ነው የምትገኘው። እጅግ በጣም እያለቀሰች ትገኛለች። በኩለ ሌሊት ተነስታ ሰኒም እንግዲህ ከተኛችበት ስጠፋባት ወደ ሳሎን አምርታ ነበር። ስታለቅስ ነበር የጠበቀቻት። ፎቶን ስደብቅ ስላየቻት ፎቶን አንስታ ስታይ እኔ ነኝ አይደለ ትናንትና ስለ ፍቅርሽ ስለ ህይወትሽ ንገሪ ብዬ እንደዚህ ያደረኩሽ በማለት እንግዲህ ሰኒም ይከፋታል። በቃ ላልቅስና ይውጣልኝ በማለት ራኬብ ለቅሷን ቀጥላለች። ሄኖክ እንግዲህ ከኪያ ጋር ፍቅር ጀምረዋል። የኪያን ጓደኛ መንገድ ላይ በመልከፍ ስልክሽን ስጪ ብሎ በመጠየቅ ዛሬ ላይ የኪያ ጓደኛ ሄዳ ለኪያና እንዲሁም ለእናቷ ስለተናገረች አሁን ላይ ሄኖክ አጠገቢ እንዳትደርስ ተብሏል። ሄዶ ሊማጸናት ወዷል። እንዲሁም ደግሞ ሀናንም እባክሽን እንድታስታርቂኝ አሁን የመጨረሻ ይቅርታ ታደርግልኝም ወይ በማለት ሄደ ይቅርታ ጠይቀ በማለት ሀናም ትነግረዋለች። እሱም እንግዲህ ሄዶ ነበረ እየጠየቃት በምሽት ከቤት አስወጥቶ ማለት ነው። ምን እንድሰማ ነው የምፈልገው? አጠገቤ እንዳትደርስ ከዚህ በኋላ ትለዋለች። እባክሽን ላስረዳሽ እባክሽን እያለ ቢማጸናትም እሷ ግን ስልክህን ለምንድነው ስልኳን ለምንድነው የጠየካት? የኔ ጓደኛ ሆነችብህ አይደለም? በሌላም እንደዚሁ እኮ ነው የምቀጥለው። እሺ የስልክ ቁጥርህስ ከወሰድክ በኋላ ምን ልትል ትችላለህ? በማለት እንግዲህ እጅግ በመናደድ ለእምነቴና ለፍቅሬ ታማኝ ነኝ፣ እሺ ከሆንኩ ደግሞ ቆራጥም ነኝ በማለት እንግዲህ ኪያ ትነግረዋለች። ኪያም እንግዲህ ሁለተኛ አጠገቤ እንዳትደርስ በማለት በመስመር ላይ ጥላው ስትሄድ እባክሽን ኪያ አንዴ ብቻ እድል ስጪ በማለት ሲከተላት የመኪና አደጋ እንግዲህ ከኋላው ይገጨዋል። በዚያ ምክንያት እንግዲህ ኪያ ተመልሳ እባክን ሄኖክ ተነሳ እያለች ለማንሳት እየሞከረች ነበረ። ሄኖክ ግን መንገድ ላይ ተኝቶ ነበረ። ምናልባትም ሄኖክ ጤነኛ የሆንና ያው ትወጅኛለች ማለት ነው ይቅርታ አድርጊልኝ ብሎ ያው ከኪያ ጋር እንደሚታረቁ ተስፋ እናደርጋለን። የዛሬው ቪዲዮ ይህን ነበር የሚመስለው። በቀጣይ ቪዲዮ ደግሞ ይዤላችሁ እስከመጣ ቸር ቆዩ እያልኩ ሰናበታችኋለሁ። ሰላም ለሀገራችን፣ ሰላም ለሕዝባችን ይሁን።